አረ ዲፍረት ሰሞኑን ጨጓራችንን የላጠን አንድ እህታችን ታሪክ ነበር። እነሱን ያልሰማቸው የላቸውም እና ቪዲዮ ሙሉ ታሪኩን ለቀዋለሁ። ከአንድ ሰዓት በላይ ነው እና ወንድየው መልስ ብሎ ሰጥቷል። እሱን ቪዲዮ እስኪ የእሱን ቪዲዮ እናዳምጣለን ዛሬ። ሌላ አንድ ማስቀድምላችሁ ቪዲዮ አለ ማለት ነው። ሰሞኑን አህባሾች እያራገቡት ያለ አንድ ነገር አለ። እስከ ቪዲዮ የመጨረሻ አብራችሁን ቆዩ። በጣም የገረመኝ ሁሉም ሴት በተፈጥሮ ሀይድ ወይም የወር አበባ እንደሚያው እሷ አታይም ነበር። ሁሴንን ከመግሪብ በኋላ ወልዳ ተጣጥባ ዒሻን ሰግዳለች። ሰሞኑን ለካ በሆነ ነሽዳ ውስጥ ነው የከረማችሁት። ስታዳምጡ ቪዲዮ ስትሰሩበት ከረማችሁ። ዛሬ ወንድሞች ነሽዳው ችግር አለበት ሽርክያት አለበት ብለው ትምህርት ሲሰጡ ነው ያየሁት፣ ገና ዛሬ ማለት ነው። እና በጣም የገረመኝና ይህን ቪዲዮ እንዲሰራ ያደረገኝ መግቢያ ላይ ያደረኩት ወንድም ፋጢመቱ ዛህራ ረዲየላሁ ዐንሃ ወአርዳሃ ሀይድ የወር አበባ አታይም እያለ ነው። ይህ በኢስላም በሱኒዎች ተቀባይነት የለውም። የሺአ ፍብርካ ወሬ ነው። ፋጢመቱ ዛህራ የወር አበባ አታይም እያሉ የሚያወሩትና የሚደሰኩሩት ሺአዎች ናቸው። ኦኬ ፋጢመቱ ዛህራ ረዲየላሁ ዐንሃ ወአርዳሃ የወር አበባ እንደማታይ ለማረጋገጥ የሰበሰቧቸው መረጃዎች መውዱዕ ናቸው። መውዱዕ ብሎ ማለት ፍብረካ ወሬ፣ ማንም ተነስቶ የፈበረከው ወሬ እንጂ ነብያችን መሐመድ አለይሂ ሰላቱ ወሰላም የተገኘ ቀጥታ መረጃ የለም። ምክንያቱም ደግሞ የእስላም ዑለሞች ምንም መሰረት አድርገው ነው የሚናገሩት። ቁርአንን በእናታችን በኢየሱስ እናት በማርያም በሷ ህይወትን መሰረት አድርገው ሴቶች የአዳም ዘር በሙሉ የወር አበባ ያሉ ብለው ይመልሳሉ። ሁለተኛው ደግሞ መረጃቸው ነብያችን አለይሂ ሰላቱ ወሰላም የሐጀተል ወዳዕ ጊዜ ያው ቤተሰቦቻቸውን ሰብስበው ነበር ሐጅ ሄዱትና እና ለሐጅ በሄዱበት ጊዜ ያኒ እንትን ነበራቸው ኺያም ነበራቸውና ነብያችን አለይሂ ሰላቱ ሰላም ወደ እናታችን አይሻ ኺያም ሲመለሱ ያኒ ዳስ ማለት ነው ሲመለሱ ቤት ማለት ነው ሲመለሱ እናታችን አይሻ እያለቀሰች ነው ያገኙአትና ምንድነው የጠረጠሩት የወር አበባ መቶች ነው ወይ የምታለቅሽው ብለው ሲጠይቋት አዋለች። ምክንያቱም የወር አበባ ስለመጣት ሐጅ እንትን ማለት አትችልም። በዛ አዝናት በሳይታ እናታችን አይሻ እያለቀሰች ነበርና ነብያችን አለይሂ ሰላቱ ሰላም ምን ብለው ነው ያረጋጓት? ይሄ ተፈጥሯዊ ነገር ነው፣ የአዳም ልጅ በሙሉ የአዳም ሴት ልጆች በሙሉ የሚያዩት ነው፣ አትከፊ ብለው ነው የመለሱላት። ስለዚህ ትክክለኛው ነገር ምንድነው? ማርያም የወር አበባ አላየችም የሚል የእስልምና ትምህርት በሌለበት እንዴት ነው ሰይደ ፋጢማ የወር አበባ አታይም የሚባለው? ይሄ የሺአን ዲስኩር ይዛችሁ መታችሁ እንትን አትበሉ። አይ ቲንክ ወልጁ ሺአ ካልሆነ ካልተሳሳኩኝ ካልሆነ በስተቀር ማለት ነው። ስለዚህ በሱና እንደዚህ አይነት ዲስኩር የለም ለማለት ያክል ነው። ይሄ የኦርቶዶክስ ዲስኩር የመሰለ ወሬ ነው እና ይሄን ይመስላል። እስኪ የወንድማችን ሐሙዲን ቪዲዮ ከስር ሜንሽን አድርግላችኋለሁ። ነሽዳውን የነሽደው ወይ ሺአ ነው ወይ ሱፊያ አህባሽ ሐራጥቃዎች ናቸው እንጂ አንድ ሱኒ ሙስሊም በዚህ አይነት ደረጃ ነሽዳ አያደርግም። ምክንያቱም ሸፋአ የአላህ ነው እንጂ እንደዚህ አይነት ሽርክያት ማድረግ ይቆም ለማለት ያክል ነው። ሸራ አድርጉት ቪዲዮን። ባረከላፊ ጉድ እኮ ነው። የወር አበባ ላየችን ብለው እንግዲህ በዚህ መልኩ ሸምጥጠው ነበር። መስዬ ጀዛሽን አላህ ይክፈልሽ፣ የኛ ጀግና አላህ ይጠብቅሽ። ወደ ቀጣይ ቪዲዮአችን እንሄዳለን። ሰላም። ሰሞኑን በሶሻል ሚዲያ በቲክቶክ ላይ ቫይራል የወጣ አንድ ቪዲዮ አለ። በዛ ቪዲዮ ዙሪያ ምንም አይነት ምላሽ ላለመስጠት ራሴን አቀቤ ቆይቻለሁ። ነገር ግን ከዛ ቪዲዮ ጋር በተያያዘ ያልተገቡ ፎቶዎች፣ ከዛም በተጨማሪ ደግሞ ያልተገቡ መልሶች እንዲሁም በቴሌግራሜ ከሚደርሰኝ ቴክስት በስልኬ ላይ የደረሱ ካሉ ቴክስቶች የተነሳ ይህንን ቪዲዮ ለመስራት ተገድጃለሁ። በዚህ ቪዲዮ ዙሪያ አንድም ለባለ ታሪኳ ሌላም ደግሞ ይህንን ታሪክ ይዛችሁ በሶሻል ሚዲያ ላይ እያዘዋወራችሁ ላላችሁ እና ያልተገባ ነገር እያደረጋችሁ ላላችሁ ሰዎች መልእክቴን ለማስተላለፍ ነው በዚህ ቪዲዮ የመጣሁት። በመካከላችን የነበረው ግንኙነት ከተቋረጠ ከ2 ዓመት ከ10 ወር በኋላ እንዲህ ያለ እጅግ ከእውነት የራቀ ስክሪፕትድ የሆነ ታሪክ ይዘሽ በመምጣትሽ እጅግ በጣም አዝኛለሁ። ይህ የፈጠራ ታሪክ ቢዝነስን ሰፖርት ከማድረግ ብቻ ነው ብዬ በማሰብ ነገሩን ደግሞ የበለጠ ለማካረር በማሰብ ጉዳዩን በእግዚአብሔር ፊት ትቼው የነበረ ቢሆንም ይህ ጉዳይ ግን ከዛ
እየዘለለ አሁን ደግሞ የተለያዩ ፖድካስቶች ላይ እንዲሁም ደግሞ እዛው ቲክቶክ ፕላትፎርም ላይ እየቀጠለ ስለሆነ ምላሽ ለመካከላችን የነበረው ግንኙነት ከተቋረጠ በኋላ በተደጋጋሚ ሽማግሌ በመላክ እንዲሁም ጓደኞቼ እኔም ደጋግሜ በመገኘት ነገሮችን ለመፍታት ሞክረናል። ነገር ግን በጊዜው የነበረው ምላሽ መልስ ያለ መስጠት ነው። ከዛ ጋር በተያያዘ እኔም ለረጅም ጊዜ ከመሞከር በኋላ በነገሩ ተስፋ ቆርጬ ነገሮችን ሁሉ ትቼ የራሴን መንገድ ይዤ ቀጥያለሁ። እሷም ደግሞ አብረን እያለንም ከተለያየም በኋላም በጣም ብዙ የተለያዩ ቪዲዮዎችን በዚህ ሶሻል ሚዲያ ላይ ስትሞክር ቆይታለች። ከነዛም መሀል የምታራምደውን ኤክስትሪም ፌሚኒዝምን እሱን በተመለከተ ብዙ ቪዲዮዎችን ስትሰራ ነበረ። ከዛም ቀጥላ ቭሎጎችን ለመስራት ሞክራ ነበር። ከዛም ቀጥላ ከፀጉሯ ጋር በተያያዘ የተለያዩ ቪዲዮዎችን፣ ዌይት ሎስን በተመለከተ የተለያዩ ቪዲዮዎችን እንዲሁም ደግሞ ጌሚንግን ሁላ ጀምራ ለመስራትና ብዙ ፎሎወሮችን ለማፍራት ሞክራለች። ነገር ግን ይህ ነገር አልሳካ ስላላት ይህንን ሴንሲቲቭ የሆነ ኢሹ በማንሳትና እጅግ በጣም ከእውነት የራቀ ልቦለድ የሚመስል ታሪክ በመፍጠር ሰግጥ ፈምስ በሚለው ስትራቴጂ መሰረት እሷ ፌመስ ለመሆን እኔን መስዋዕት አድርጋ አቅርባለች። በዚህ ቪዲዮ ላይ እኔ እሷ እንዳደረገችው እሷ እንደዚህ ነች፣ አባቷ እንደዚህ ነው፣ እናቷ እንደዚህ ነች እያልኩኝ እሷንም ሆነ ቤተሰቦቿን ለማጠልጠል ሳይሆን ከነበሩ ነገሮች አንጻርና እሷም በቪዲዮ ካነሳቻቸው ነገሮች አንጻር በመነሳት ለእናንተም ሎጂካል የሆነ ጥያቄ ለመጠየቅ ነው የምፈልገው። ከነዛም መካከል አንዱ ምንድነው በጣም የተማረች ሴት፣ ቤተሰቦቿ በጣም ሰፖርቲቭ የሆኑ ሰው እንደሆነች ተናግራለች። ነገር ግን ቪዲዮቿ ላይ ስትናገር ከሰርጋችን በፊትም እጅግ በጣም ብዙ የሆኑ ግጭቶች በመካከላችን ነበረ። ይህ ሆኖ እያለ ቤተሰቦቿ ሰፖርት የሚያደርጓት ከሆነ እሷም ደግሞ እጅግ በጣም የተማረች ሴት፣ ነገሮችን ማስተዋል የምትችል ከሆነች እውነትም ደግሞ እንደዛው አይነት ሴት ነች እና እንደዛ አይነት ነገሮች ሲመጡባት ውሳኔዎችን ለመወሰን እንዴት ሳትችል ቀረች? የመጀመሪያው ጥያቄ ነው። ከዚሁ ጋር ደግሞ በተያያዘ እሷ ያነሳችው ሀሳብ ላይ በጣም በስፋት ሲዘዋወር የነበረው እንዴት ዲኮሩን ልትሰራ ቻለች የሚለውን ለመመለስ ያህል ነው። ቀድሞ እኔና እሷ ስንስማማ በእሷ በኩል 50 ሰው በእኔ በኩል 50 ሰው ተጠርቶ ወደ 100 ሰው የሚጠጋ ሰው ተጠርቶ በጣም ቀላል የሆነ ዲኮር ሰርተን ከዛም በኋላ ትንሽ ፕሮግራም አድርገን ሰርጉ በዛ መልኩ እንዲከናወን የታቀደ ነበረ። ነገር ግን ሰርጉ እየተቃረበ ሲሄድ በእሷ ቤተሰቦች ግፊት ሰርጉ ወደ ትልቅ እንዲያድግ ሆኗል። በዛም እሷን በቪዲዮ ገልጸዋለች። በእነሱ ሳይድ 500 ምናምን ሰው እንደተጠራ፣ በእኛ ሳይድ ደግሞ 100 አካባቢ ሰዎች እንደተጠሩ ተናግራለች። ኤክስፔንሲቭ የሆኑ ቦታዎችንም አንደኛ እኔ አልመረጥኩም፣ የእሷ ቤተሰቦች ግፊት ነው። ምክንያቱም የሰርጉ ቦታ ትልቅ መሆን ነበረበት፣ የሚጠራው ሰውም እየበዛ ስለሄደ ማለት ነው። በመቀጠል ደግሞ ሌላው ደግሞ ዲኮሩን በአጠቃላይ ማኔጅ ታረግ የነበረችው እሷ ነች እና ዲኮሩ ሊሰራ ሰርጉ ሊሆን 3 ቀን አካባቢ ሲቀረን ዲኮሩን እሷ እንዳለችው አባቷ እኔ ከፍዬ ላሰራ ብሎ ነበር። ነገር ግን እኔም እሷን ተነጋግረን ስፔሻሊ ደግሞ እሷ ነበረች ያን ነገር ዲሳይድ የምታደርገው ዲኮሩን ከዲኮር ጋር በተያያዘና ያንን ነገር አብረን በጋራ ወስነን ዲኮሩን እኛ እንደምንሰራ ተነጋግረን ልንሰራው ሞክረናል። ነገር ግን በዕለቱ በአንዳንድ ነገሮች አለመሰካካት ምክንያት ዲኮሩን ላንጨርስ ችለናል። በዋዜማው እንደውም የሰርጉ ዕለት
እኔ ቦታው ድረስ ተገኝቼ እስከ 6 ሰዓት ዲኮሩ ሌሎች ልጆች ተቀጥረው መጥተው እሷ እንዳለችው አባቷ። ከዚህም በተጨማሪ በገንዘብ ዙሪያ ያነሳቻቸው ኢሹዎች አሉ። በመጀመሪያ ዲኮር በሚመለከት ሙሉ ለሙሉ የዲኮሩን ገንዘቡን ጨምሮ ማኔጅ የምታደርግ የነበረችው እሷ ነች። ገንዘቦች በጠቅላላ የሚገቡት ወደ እሷ አካውንት ነበረ። ከዛም በተጨማሪ ደግሞ የኮፊ ሾፑን ገንዘብ ማኔጅ የምታደርገው እሷ ነች። ኢቨኒፍ ደግሞ እኔ የምሰራው የራይድም ገንዘብ በእሷ በኩል ነበረ ማኔጅ የምናደርገው። ቶታሊ ገንዘቡን ኮንትሮል የምታደርገው እሷ ነበረች። ከዛም በኋላ እዛው ላይ ያነሳችው አንድ ሹ ደግሞ እንደ ትልቅ ግጭት ስልኬን እስከ መስበር ደረስኩ ያለችበት ግጭት የመጣው አንድ ቲቪ ስቴሽን ላይ የዲኮር ስራ ለመስራት በመስማማታችን ለዛ ቴሌቪዥን ስቴሽን የሚያስፈልጉ የዲኮር እቃዎችን ለመግዛት ወደ መርካቶ በምንሄድበት ጊዜ የእቁብ ገንዘብ ደርሶን ነበረ። ያንን ገንዘብ በወቅቱ ጓደኛዬ የባንክ ክፍያ ስለነበረበት ለሱ አሳልፌ ሰጥቼ ከዛም በኋላ እኔ ደግሞ ከሌላ ጓደኛዬ ገንዘብ ተበድሬ አምጥቻለሁ። ነገር ግን በዛ ጊዜ ወደ ግጭት ውስጥ የከተተን የእቁብ ገንዘቡን እያለን ለምን ወደ ሌላ ብድር ውስጥ መግባት አስፈለገ የሚል ነገር አጋጭቶን ነበር። በዛ ሰዓት ደግሞ እኔም በነበረው ግጭት መሀል በጓደኞቼ አፍንጫ አይነት ንግግሮች መጥተው ነበረ። ያ ነገር በጣም አበሳጭቷት ስልክ እስከ መስበር ምናምን ድረስ ደርሳለች በወቅቱ። እኔም ደግሞ ያ ነገር ጥፋትም ስለሆነ ይቅርታ ጠይቄ አልፏል። ከዛም በተጨማሪ ኮንትሮል እደረጋለሁ ውሃ ለመጠጣት እስከማልችል ድረስ ምናምን የሚሉ ሌሎች ሀሳቦችን ከዛም በተጨማሪ ሌሎችም እዚህ ማህበራዊ ሚዲያ ላይ ሊወጡ የማይገቡ ስፔሻሊ እንደኖርንበት ማህበረሰብ እንዳደግንበትን ቤተሰብ እንደዚህ አይነት ኢሹዎች እዚህ ሶሻል ሚዲያ ላይ ወጥቼ ለማውራት እኔ እንደዛ አይነት አስተሳሰብም ስለሌለኝ እዚህ ሶሻል ሚዲያ ላይ ወጥቼ መናገር አልፈልግም። ከነዛ ጋር በተያያዘ የተለያዩ ውሸቶች ፈጥራ ታሪኩን በማጋነን ለዚህ ታሪኩን በማጋነን ውሸት ፈጥራ ነው እንጂ እኔ እንደዚህ አይነት ሰው አይደለሁም ብሏል። እንግዲህ እዛው ፍርዱን ለራሳችሁ። ግን የኢትዮጵያን ሕዝብ ሙሉ ነው ጨጓራ የላጠችው። ስለዚህ እኛም በቃ ውሸት ከሆነ ውሸቷን ከሆነ በፍርድ እንጠይቃታለን። በቃ እንዴ አፉን ከፍቶ እኮ ያላዳመጠ የለም። ያንን የሷን ቪዲዮ ከፓርት 1 እስከ ፓርት 17 ለቅቄዋለሁ።